በአንድ እጁ መስቀል ጨብጦ በሌላኛው ደግሞ በሚሊዮን የሚቆጠር የሰረቀውን ገንዘብ ይዞ በቤተ ክርስቲያን መድረክ ላይ ስለ ቅድስና ይሰብካል። በሚስጥር ግን በከተማዋ ስር ካሉ ትላልቅ የቁማር ተጫዋቾች ጋር ግብ ግብ የሚገጥም ሰው። መቼም እንዲህ ያለ ታሪክ በፊልም ካልሆነ በገሃዱ ዓለም ይፈጸማል ብሎ ማመን ይከብዳል። እኛ አባት በአውሮፓ አህጉር ውስጥ የሚገኝ ቤተ ክርስቲያን ውስጥ የሚያገለግሉ አባት ናቸው። ስማቸውም አባ ጆኒ ይባላሉ። እኛ አባት በሕዝቡ ዘንድ በጣም ተወዳጅ ናቸው። በሚያገለግሉበትም ቤተ ክርስቲያን ውስጥ ስማቸው ሲነሳ ቅድስና ነበር ወደ አይምሮ የሚመጣው። የተቸገሩ ሰዎችን የሚረዱ፣ ለታመሙት የሚጸልዩ፣ በንግግራቸው የተሰበረ ልብን የሚያክሙ ትልቅ አባት ናቸው። እኛ አባት በዛ ቤተ ክርስቲያን ውስጥ በጣም ጸሎተኛ ናቸው። ሕዝቡም እኚህን አባት በጣም ከመወደዳቸው የተነሳ የቤተ ክርስቲያኑን ገንዘብ ወጪና ገቢ እንዲቆጣጠሩ ሹመት ሰጧቸው። በሕዝቡ ዘንድ ከሳቸው ውጪ እዛ ቤተ ክርስቲያን ውስጥ ጻድቅ ያለ አይመስላቸውም ነበር። እኛ አባትም የተሰጣቸውን ስልጣን በአግባቡ ይሰሩ ነበር። የሚገባውን ገቢ የሚወጣውን ወጪ የሚቆጣጠሩት እራሳቸው ነው። ማንም ኦዲት የሚያደርጋቸው አንድም ሰው አልነበረም። ሕዝቡም እኛ አባት ይሰርቃሉ የሚል አይምሮ ላይ ምንም አይነት ሀሳብ የለም። ይሄ እምነት ግን ለነዚህ አባት ወደ አልሆነ መንገድ በር ከፈተላቸው። እኛ አባትም የገንዘብ ቁጥጥሩ በሳቸው ስር ከሆነ በኋላ ከባድ ወደ ሆነ ሱስ ገቡ። ይህም ሱስ ቁማር ነበር። ቁማር አንዴ ሲገቡበት ቀላል ነው፣ ነገር ግን መውጫው በጣም ከባድ ነገር ነው። እንደ ሰንሰለት ነው አስረው የሚይዘን። እኛ አባትም ቀስ በቀስ ወደ ቁማር ሱስ ገቡ። እኛ አባት ከቤተ ክርስቲያኑ የባንክ ሂሳብ ላይ ዶላር እያወጡ መጫወት ጀመሩ። እኛ አባትም ቁማሩን ተጫውቼ ከበላው በኋላ የቀረውን እመልሳለሁ እያሉ ነበር ወደዚህ ሱስ የገቡት። ቀስ በቀስ ግን መመለስ እንኳን እስከማይችል ድረስ ሆኑ። ይሄ መልሼ እተካዋለሁ የሚለው የቁማርተኞች የተለመደ ሰበብ ነው። እኛ አባት የቁማር ቀስ በቀስ የተቆጣጠራቸው መጣ። ነገር ግን ቁማር በጣም ጨካኝ ነው፣ ምሕረት የለሽ ነው። አንዴ በበላችሁ ቁጥር የበለጠ እንድታገኙ ይገፋፋቸዋል። በተሸነፋችሁ ቁጥር ደግሞ ያጣችሁትን ለማስመለስ ይበልጥ እንድትሰርቁ ይገፋፋቸዋል። አባ ጆን ቀስ በቀስ ከባንኩ ሂሳብ ላይ $100 እያሉ ሺዎችን ሲያወጡ እያሉ ሂሳቡ በጣም ከፍ እያደረጉት ሄዱ። አስቡት፣ ቤተክርስቲያን የምትተዳደረው ሰዎች በሚሰጡት ገንዘብ በተለያዩ ልማቶች ምናምን ነው። እኛ አባት ከዛ የባንክ ሂሳብ ላይ ቀስ በቀስ እያወጡ ገንዘቡን እየጨረሱት ነው። ግን ይሄ ነገር ሲፈጠር ማንም አላውቅም፣ ምክንያቱም እሳቸው ብቻ ነው የባንክ ሂሳቡን የሚቆጣጠሩት። እኛ አባት እጆቻቸው በመጽሐፍ ቅዱስ ፋንታ የቁማር ካርታዎችን ሲያገላብጡ ይውላሉ። ነገር ግን እኛ አባት የሚሰርቁት ገንዘብ ብቻ አልነበረም፣ የሰዎችን እምነት፣ ተስፋ ጭምር ነበር። ምክንያቱም ሰዎች እነሱን እንደ ጻድቅ አድርገው ስለቆጠራቸው እነሱን ባልሆነ ቦታ ሲያገኟቸው ሕዝቡም ወደ አልሆነ መንገድ እንዲሄድ ይገፋፉታል። እሳቸው የሚያወጡት ዶላር ለአንድ ችግረኛ ሰው ቢሰጥ የዕለት ምግቡ ሊሸፍን ይችላል። ሕዝቡ ከሰራው ላይ ነው እንግዲህ ለቤተ ክርስቲያኑ ይጠቅማል እያለ ገንዘብ የሚያስገባው። እሳቸው ግን ወደ አልሆነ ቦታ ሲያውሉት ይሄ በጣም ከባድ ነገር ነው። ቀን ቀን ነጭ ጥምጣማቸውን ጥቁር ቀሚሳቸውን ለብሰው በመንፈሳዊ ግርማ ሞገስ ተውበው በክብር ይውላሉ። ሕዝቡንም ሲያስተምሩ፣ ሲመክሩ፣ ሲገስጹ ይቆያሉ። ማታ ማታ ግን ያን መጽሐፍ ቅዱስ አስቀምጠው ሌላ አዲስ ልብስ ለብሰው አዲስ ማንነት ይዘው ከቤተ ክርስቲያኗ ራቅ ወዳለች ከተማ ሄደው ቁማር ይጫወታሉ። ግን እዛ ቁማር ቦታ የሚታወቁት የቤተ ክርስቲያን አገልጋይ ሳይሆኑ ሚስተር ኤክስ ተብሎ የሚጠሩ ባለሀብት እንደሆኑ ነው ቁማርተኞቹ የሚያውቁት። በሺዎች የሚቆጠሩ ዶላሮች በአንድ ጊዜ ጠረጴዛ ላይ ይበትናሉ። አስቡት እንግዲህ የቤተ ክርስቲያን አገልጋይ የነበሩ ሰዎች በአንድ በኩል መንፈሳዊ በአንድ በኩል ዓለማዊ ሲሆን ቤተ ክርስቲያን ውስጥ አባ ጆን ይባላሉ፣ ቁማር ቦታ ደግሞ ሚስተር ኤክስ። የሚገርም ሰው ነው ያወጡት ሰዎች። ያሳቸው ግን በየቁማር ቤቱ የሚመትኑት ገንዘብ ሕዝቡ ካገኘው ላይ ለቤተ ክርስቲያኔ ለሃይማኖት እያለ የሚሰጠው ገንዘብ ነው። የሚገርመው ግን አባ ጆን ቁማር ተጫዋች ብቻ አልነበሩ። ሱሳቸው ገደብ አጣ። ከቤተ ክርስቲያኗ በሚዘርፉት ገንዘብ ሚስጥራዊ የሆነ ህገወጥ ቁማር የሚያካሂዱበትን ቦታዎች በሌላ ሰው ስም ማቋቋም ጀመሩ። አስቡት፣ መጫወታቸው ሲያንሳቸው ገና የራሳቸውን ቁማር ቤት በሌላ ሰው ስም ሊከፍቱ። ለምን? በራሳቸው ስም ከከፈቱ አካባቢው ላይ ጻድቅ እንደሆነ የሚታወቀው። ነገር ግን በእሳቸው ስም ቁማር ቤት አለ ከተባለ ህዝቡም ይጠራጠራቸዋል። ስለዚህ በሌላ ሰው ስም ቁማር ቤት ለማቋቋም ወሰኑ። የሚገርም ነው። ግን እንደ ቀልድ እቺን መልሳለሁ እያለ የጀመሯት ቁማር ቤት እስከማቋቋም ደረሰ። ግን የሁላ ነገር ሲፈጽሙ በየሳምንቱ እሑድ ቤተክርስቲያን መድረክ ላይ ቆመው ስርቆት ኃጢአት እንደሆነና ወደ ሲኦል የሚመራ ክፉ መንገድ እንደሆነ ይሰብካሉ። እሳቸው ይሰርቃሉ፣ ለህዝቡ ግን መስረቅ ወንጀል እንደሆነ ነው የተናገሩ ያሉት። የሚገርሙ ናቸው። እኛ አባት ከቤተ ክርስቲያኗ ሂሳብ ገንዘብ ላይ የተለያዩ ውድ መኪኖችን፣ ሰዓቶች፣ ቅንጡ የሆኑ ቤቶች፣ የሚለብሱት ልብስ ያው ቀን ቀን እዛው ቤተክርስቲያን ስለሚያገለግሉ የሚለብሱት ቀሚስ ነገር ምናምን፣ ወደ ቁማር ቤት ሲሄዱ ደግሞ ዘነጥ ያለ ሱፍ ምናምን ለብሰው ነው የሚሄዱት። አንድ ሰው ቤተክርስቲያን ሲሆኑ ሌላ ሰው አባ ጆን ናቸው። ቁማር ቦታ ሲሄዱ ደግሞ ሚስተር ኤክስ። አንድ ሰው ሁለት ማንነት ማለት ነው። የሚገርም ነው። ግን ጥያቄ የሆነብኝ ነገር እንዴት ህሊና አያወቅሳቸውም? ቆይ
ከቤተ ክርስቲያን ገንዘብ ላይ እየወሰዱ ለራሳቸው ፍላጎት የሚያደርጉት? በትንሹም ቢሆን ፈጣሪን አውቀዋል። ብዙ ጊዜ አገልግለዋል በቤተ ክርስቲያን ውስጥ። እንዴት ግን እንደዚህ ይደረጋል? ግራ ነው የሚያጋቡት። ግን ውሸትና ስርቆት እስከ መቼ ይዘልቃል? የቱንም ያህል በጥንቃቄ ቢሰሩ አንድ ቀን እውነት ሾልኮ መውጣቱ አይቀርም። እኛ አባት እንደሌላ ጊዜው ቤተ ክርስቲያን ውስጥ ሲያገለግሉ ቆይተው ማታ ላይ ወደ ቁማር ቦታቸው ሄደው እየተጫወቱ ነው። እዛው ቤተ ክርስቲያን ውስጥ የምታገለግል አንዲት ሴት በቤተ ክርስቲያኑ የሂሳብ መዝገብ ላይ ያልተጠበቁ ወጪዎችን አገኘች። ለልማት ተብሎ ከቤተ ክርስቲያኗ የሂሳብ ገንዘብ ላይ በሚሊዮን የሚቆጠሩ ዶላሮች ወደ ግል አካውንት እንደተላለፉ አየች። በመጨረሻም የቤተ ክርስቲያኑ ኃላፊዎች ተሰብስበው ምርመራ ጀመሩ። ሁሉም ፍንጮች የሚያመለክቱት አንድ ሰው ላይ ብቻ ነው። እሱም አባ ጆን ነው። ለዓመታት ያህል የቤተ ክርስቲያኗን ገንዘብ ማንም ሳያውቅበት እንደፈለገ ሲያደርገው ቆየ። ነገር ግን በዚህ ሴት ምክንያት ሊደረስበት ነው። ኃላፊዎቹም ለፖሊስ አመለከቱ። ፖሊሶችም የአባ ጆን መኖሪያ ቤት ላይ ድንገተኛ ፍተሻ ሲያደርጉ ያገኙት ነገር ግን ከመንፈሳዊ ሰው ቤት የሚጠበቅ አልነበረም። በቤት ውስጥ የመጽሐፍ ቅዱስ መደርደሪያው በስተጀርባ ላይ ቅንጥ የሆኑ የእጅ ሰዓቶች፣ በጣም ውድ የሆኑ የመኪና ቁልፎች፣ በቤተ ክርስቲያኗ ስም የወጡ ግን ለቁማር ዕዳ መክፈያነት የዋሉ ሰነዶችን አገኙ። ፖሊሶችን ባገኙት ነገር በጣም ተገረሙ። ምክንያቱም አንድ መንፈሳዊ ቤት የሚጠበቀው መጽሐፍ ቅዱሳት፣ የተለያዩ በቃ አምልኮትን የሚገልጹ ነገር ናቸው። ግን እኛ አባት ቤት ውስጥ የተገኘው ነገር በጣም የሚያሳፍር ነው። ህዝቡም ማመን አቃተው። አባ አይሰርቁም ሲሉ የነበረ ሰው ሁላ እንደዛ የሚመክሩ አባት፣ ስለ ሰዎች የሚጸልዩ፣ ለተቸገሩ የሚረዱ አባቶች በአንዴ እንደዚህ አይነት ሱስ ውስጥ መገኘታቸው ህዝቡን በጣም አስደነገጠው። ፖሊስም ቀጥሎ እኛ አባት ላይ ጥብቅ የሆነ ክትትል ሲያደርግ ያልጠበቀውን ሌላ መረጃ አገኘ። እኛ አባት በሚጫወቱበት ቁማር ቤት ላይ ሲሄድ በካሜራ ላይ የተቀዱ ብዙ ገንዘቦችን ሲበትኑ የሚያሳይ ቪዲዮ ተመለከተ። አስቡት፣ እንደዚህ ጻድቅ ናቸው ብላችሁ ስታስቧቸው የነበሩ ሰዎች ባልሆነ መንገድ ሲሄዱ ብታገኟቸው የእናንተንም እምነት ነው ይዘውት የሚጠፉት። እኛ አባት የተያዙት በፖሊስ ብቻ አልነበር፣ በገዛ ህሊናቸው ጨመረ እንጂ። በመጨረሻም አባ ጆን በካቴና ታስረው ወደ ፍርድ ቤት ቀረቡ። ብዙ ሰዎችም የእሳቸውን ድርጊት ካዩ በኋላ በእምነታቸው ያለው ጥንካሬ እየላላ መጣ። በሚሊዮን የሚቆጠሩ የቤተ ክርስቲያኗን ንብረት አወደሙ። በመጨረሻም ያተረፉት ግን የብረት ዘንግና የዘላለም ውርደት ነው። የዛሬ ታሪካችን ይህን ይመስል ነበር። እናንተስ በዚህ ታሪክ ላይ ምን አስተያየት አላችሁ? ከታች ባለው ኮሜንት መስጫ ላይ ያሳውቁ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ለወዳጅ ዘመዶ ሼር ማድረጉን እንዳይረሱ። በቀጣይ በሌላ አስገራሚ ታሪክ እስከምንገናኝ ቸር ሰንብቱ።